ግን ፍትህ ከእግዚአብሔር ዘንድ እንጂ ከምድር ላይገኝ ይችላል። አንዳንድ ጊዜ መንግስታትም ላያዩት ይችላሉ። አይተውም ደግሞ የነገሩን እውነተኝነት እስካወጣሩ ድረስ ምናምን ነገር ግን የሰው ነፍስ ግን እየተቀጠፈ ነው። እኔ ወንድምነት አልተናገርኩም እንጂ አብሮ አደጎቼ በቅርብ ተገለውብኛል። አሁን በቅርብ ማለት ነው። የአጎቴ ልጅ በጥይት ሲታኮስ እሱ ራሱ እግሩን ተመቶ ቀያቸውን ሰፈራቸውን ትተው አብሮ አደጎቼ 5 ናቸው 6 ናቸው የሞቱት በቅርብ ማቃቸው ማለት ነው። አሁን በቅርብ ማለት ነው። የአጎቴ ልጅ እግሩ ራሱ ገና አልጠገነም። አሁን አሰኮ ወረዳ ላይ የተባለው አሰኮን እኔ ያውቀዋለሁ። ጠለታ ገብርኤል በጣም ማቀው ነው። የ100 ዓመት ታሪክ ያለው ቤተክርስቲያን ነው። አቃጥሎታል። እውነት ነው። ኦኬ። እና በእኔ ወረዳ አጎራባች ያሉ ቀበሌዎች ናቸው እና በወረዳ ውስጥ ያሉ የቀበሌ ገበሬ ማህበር ነው እና ከምድር ምንም አይነት ወደ እግዚአብሔር ነው በብርቱ ምጮው። አንዳንድ ሰዎች መጥተው እዚህ ፍትህ ፍትህ እያሉ ሲጮሁ በእነዛ በሞቱ ሰዎች ላይ የሚቀልዱ ነው ይመስለኝ። እነዚህ ፍትህ ፍትህ እያሉ የሚጮሁቱ ሰዎች ሁሉ ጭምር ማለት ነው። ምክንያቱስ ለ2 ቀንና ለ3 ቀን ፍትህ ፍትህ ብለው ከዛ ለዛ ህዝብ ጭራሽ መከራ ሲያመጡ ሲሳደቡ፣ ዘር እየቆጠሩ ሲሳደቡ ሁሉ ተነስቶ አሁን ናቸው ፍትህ እያሉ የሚጮሁ ሰዎች ናቸው እንደውም መከራ በምድሪቱ ላይ እያመጡ ያሉት። ለምን በንዴት ሆነ ስትሳደብ እዚሁ ቁጭ ብሎ ይሰማሃል። ጫካ ውስጥ አለ ብለህ የምትለው ሰውዬ እዚሁ ቁጭ ብሎ ይሰማሃል። ስለዚህ ፍትህ ብሎ በአግባቡ መናገር ተገቢ ነው። ግን አልፎ ተርፎ ዘርን ሁሉ ጭምር ይሳደባሉ። ፍትህ ብሎ የሚለው ሰውዬ ለሞተው ሰውና እየተጎዳው ላለ ሰው ፍትህን በአግባቡ ትናገራለህ እንጂ ገዳዩ ማን እንደሆነ እንኳን በማይታወቅበት ዘር አጥንት ቆጥረህ ሄደህ ትሳደባለህ ማለት ነው። ኦሮሞ ሳይሆን ኦሮሞ ነው ገዳይ፣ አማራ ሳይሆን አማራ ነው ገዳይ፣ አብይ ሳይሆን አብይ ነው ገዳይ ምናምን ብሎ ባልተጣራበት ያወራሉ። እዚሁ ይሰማሃል። ጫካ ውስጥ መሳሪያ የያዘው ሰውዬ ማለት ነው። ስትሳደብ ይሰማሃል፣ ስታበሻቅጥ ይሰማሃል። ከዛስ እዛ አጠገቡ ላለ ንጹህ ገበሬ ለእልቂቱ ምክንያት ትሆናለህ። ይሄ የአንተ ዘመኖች ናቸው ሶሻል ሚዲያ ላይ የሚሳደቡት የእኛን ዘሮች። አፋችሁን ሰብስቡ። ወንጌል በተሰበከ ቁጥር ኢየሱስ በተነገረ ቁጥር መከራዋ እየቀነሰ ነው የሚሄደው። ካለዛስ በቤተክርስቲያን በከባድ መከራ በከባድ ስደት ውስጥ ነው የምታልፈው። ስለዚህ ቤተክርስቲያን ሰርቫይቭ ለማድረግ ለራሷ ወንጌል መስበክ፣ መናገር፣ ኢየሱስን ማሳየት መቻል አለባት፣ ማሳየት አለባት። ብዙ አሁን ጳውሎሶች አሉ፣ በጣም ብዙ ጳውሎሶች ማለት ነው። አሁንም ወንጌልን የሚያሳድዱ መፈታት የሚጠበቅባቸው ጌታ ሊያገኛቸው የሚያስፈልግ በጣም ብዙ ትውልድ አለ። ስለዚህ ለነኚህ ሁሉ ትውልድ አደራ አለብን፣ ወንጌል መስበክ አለብን፣ በጸሎት መትጋት አለብን። እንደ መንፈሳዊ ሰው የምረዳው ይሄንን ነገር ነው። ይሄንን ነው የምረዳው። ጸጋ ይብዛለ። ወንድምነት ያነሳነው ርዕስ ነበር። ምን ነበረ? መተው ሊያወሩን የሚችሉ ሰዎች ካሉ ከዘላለም ሕይወት አይነት አኳያ ወይ ቢጠይቁን፣ እኛም ቢጠይቁን ድነትን በተመለከተ አሪፍ ነው። በቃ ጥሩ ነው። ያው ከመናገር ድነትን የመሰለ ትልቅ ርዕስ የለምና እዛ ላይ ማውራት እንችላለን። ባይዘው አንዳንድ የወንጌል አማኞች የአርሲ እልቂት ውሸት ነው ብላችሁ የምትሉ ተሳስታችኋል። ትክክል አይደላችሁም። እሱን ነገር አንዳንድ ሰዎች ሲጽፉ ስላየው ፕሊዝ ውሸት እንዳይደለ ለነገራችሁ እወዳለሁ። እውነት ነው። ግን ፍትህ ከእግዚአብሔር ዘንድ እንጂ ከምድር ላይገኝ ይችላል። አንዳንድ ጊዜ መንግስታትም ላያዩት ይችላሉ። አይተውም ደግሞ የነገሩን እውነተኝነት እስካወጣሩ ድረስ ምናምን ነገር ግን የሰው ነፍስ ግን እየተቀጠፈ ነው። እኔ ወንድምነት አልተናገርኩም እንጂ አብሮ አደጎቼ በቅርብ ተገለውብኛል። አሁን በቅርብ ማለት ነው። የአጎቴ ልጅ በጥይት ሲታኮስ እሱ ራሱ እግሩን ተመቶ ቀያቸውን ሰፈራቸውን ትተው መሬታቸውን አሁን ማንም አይዘራው የለም። መሬታችን አጠቃላይ አይዘራም አሁን እዛ አካባቢ ላይ ያለው ማለት ነው።
እና ነገርየው እውነት እንደሆነ ልነግራቸው አብሮ አደጎቼ 5 ናቸው 6 ናቸው የሞቱት በቅርብ ማቃቸው ማለት ነው። አሁን በቅርብ ማለት ነው። የአጎቴ ልጅ እግሩ ራሱ ገና አልጠገነም። አሁን አሰኮ ወረዳ ላይ የተባለው አሰኮን እኔ ያውቀዋለሁ። ጠለታ ገብርኤል በጣም ማቀው ነው። የ100 ዓመት ታሪክ ያለው ቤተክርስቲያን ነው። አቃጥሎታል። እውነት ነው። ኦኬ። የኔ ወረዳና በእኔ ወረዳ አጎራባች ያሉ ቀበሌዎች ናቸው እና በወረዳ ውስጥ ያሉ የቀበሌ ገበሬ ማህበር ነው እና ከምድር ምንም አይነት ወደ እግዚአብሔር ነው በብርቱ የሚጮህ። አንዳንድ ሰዎች መጥተው እዚህ ፍትህ ፍትህ እያሉ ሲጮሁ በእነዛ በሞቱ ሰዎች ላይ የሚቀልዱ ነው ይመስለኝ። እነዚህ ፍትህ ፍትህ እያሉ የሚጮሁቱ ሰዎች ሁሉ ጭምር ማለት ነው። ምክንያቱስ ለ2 ቀንና ለ3 ቀን ፍትህ ፍትህ ብለው ከዛ ለዛ ህዝብ ጭራሽ መከራ ሲያመጡ ሲሳደቡ፣ ዘር እየቆጠሩ ሲሳደቡ ሁሉ ተነስቶ አሁን የፈረደበት አብይ አለ። አብይ ነው እንደዚህ ያደረገው ይላሉ። እንደዚህ አይነት ተልካሻ ነገር ታው ምን ይሁን ብሎ ነው ቀኝና ግራቸውን በቅጡ እንኳን የማያውቁ ገበሬዎችን አብይ የሚያስፈጀው? እና ነገሩ እውነት ነው፣ እልቂቱ እውነት ነው። ሀዘናችንን በሀዘን የሆዳችንን በሆዳችን ይዘን ነው። እሺ ወገኖቼ፣ እሺ ዝም ስንል በጣም እና እነዚህ ጨዋዮቹ ናቸው፣ ፍትህ እያሉ የሚጮሁ ሰዎች ናቸው። እንደውም መከራ በምድሪቱ ላይ እያመጡ ያሉት ለምን? በንዴት ሆነ ስትሳደብ እዚሁ ቁጭ ብሎ ይሰማሃል። ጫካ ውስጥ አለ ብለህ የምትለው ሰውዬ እዚሁ ቁጭ ብሎ ይሰማሃል። ስለዚህ ፍትህ ብሎ በአግባቡ መናገር ተገቢ ነው። ግን አልፎ ተርፎ ዘርን ሁሉ ጭምር ይሳደባሉ። ፍትህ ብሎ የሚለው ሰውዬ ለሞተው ሰውና እየተጎዳው ላለ ሰው ፍትህን በአግባቡ ትናገራለህ እንጂ ገዳዩ ማን እንደሆነ እንኳን በማይታወቅበት ዘር አጥንት ቆጥረህ ሄደህ ትሳደባለህ ማለት ነው። ኦሮሞ ሳይሆን ኦሮሞ ነው ገዳይ፣ አማራ ሳይሆን አማራ ነው ገዳይ፣ አብይ ሳይሆን አብይ ነው ገዳይ ምናምን ብሎ ባልተጣራበት ያወራሉ። እዚሁ ቁጭ ብሎ ይሰማሃል ብራዘር። እዚሁ ትክተል ሊማ ሊሞ ገደል ውስጥ ሆኖ ኦኬ፣ በትግራይ በረሃዎች ውስጥ ሆኖ አሁን የተወለድኩበት አርባውጋ አውራጃ ውስጥ ሆኖ በተለያዩ ወረዳዎች ውስጥ ሆኖ ይሰማሃል። ጫካ ውስጥ መሳሪያ የያዘው ሰውዬ ማለት ነው። ስትሳደብ ይሰማሃል፣ ስታበሻቅጥ ይሰማሃል። ከዛስ እዛ አጠገቡ ላለ ንጹህ ገበሬ ለእልቂቱ ምክንያት ትሆናለህ። ይሄ የአንተ ዘመኖች ናቸው ሶሻል ሚዲያ ላይ የሚሳደቡት የእኛን ዘሮች። አፋችሁን ሰብስቡ እና ጌታ ምድራችንን ያስብ። ያው የታቦቱን ጉዳይ እየተጨቃጨቁበት ነበር። አሁን ለአርሲ ትጣራለች እያሉ ይላሉ። ትልቅ ነገር ነው እኮ። እህል አልተዘራም ወንድምነት። የእኔ ቤተሰቦቼን ከትናንት ወዲያ ወንድሜን ስጠይቀው መሬታችን አልተዘራም፣ አልታረሰም። የእኛ ብቻ ሳይሆን በአካባቢው ያለ በወረዳው ሁሉ ያለ ገበሬ ማህበር ትቶ ስለወጣ ማለት ነው። ይህንን የሚከራከር አንድ ሰው የለም። አንድ ሰው እኔ በአውራጃው፣ እኔ በወረዳው፣ እኔ በቀበሌው፣ በአካባቢው ባሉ ወረዳዎች ሁሉ ጭምር የማውቀው ህዝብ ነውና አርሲ ውስጥ ከፍተኛ እልቂት አለ። ጌታ ምሕረት እንዲያደርግልን ከሰማያት። አሁን ቅድም እንዳልከው ማለት ነው የወንጌል አለመሰበክ አዶ ነው። እስቲ ይሄንን ቃል ታስታውሱ ከሆነ ትናንትና እያየሁት ነበር መልሼ ማለት ነው። የዛሬ 7 ዓመት 7 ዓመት አካባቢ አንድ አገራዊ ጉዳይ ላይ እግዚአብሔር የተናገረኝን ስናገር ይህንን የሰማችሁ ብቻ እውነተኛ የሆናችሁ ሰዎች 77 ቁጥር ጻፉ። ምን ያህል እንደምታስታውሱ ለማወቅ ነው። የክርስቶስ ተቃዋሚ መንፈስ በምድሪቱ ላይ ተነስቶ ሰዎችን ሲገድል እግዚአብሔር አሳየኝ ብዬ ስናገር የሰማችሁ የምታስታውሱ የክርስቶስ ተቃዋሚ መንፈስ እያልኩ ስናገር የነበረ ትዝ ይላችኋል? ሁለት ሰው ትዝ ይላችኋል?
3 ሰው 4 ዝናሽ ትዝ ይላችኋል? አዎ ግቡና ዩቲዩብ ላይ ግቡና የዛሬ 7 ዓመት ነው 6 ዓመት የተናገርኩትኝ እግዚአብሔር ስለ ኢትዮጵያ የተናገረኝ ብሎ የሚለው ርዕስ ውስጥ ግቡና ይሁት ቢያንስ የጥቂት ጊዜውን ነው ብየምላችሁ ወደ መጨረሻ ላይ ነው እንደውም እሱም ማጠናቀቂያ አድርገን የተናገርኩትኝ ስለዚህ ላችኋል የክርስቶስ ተቃዋሚ መንፈስ በምድሪቱ ላይ ተነስቶ ሰዎችን ሲገድል እህትየው ጸግዬ ትዝ ይላችኋል አይደል? አዎ ግቡና ዩቲዩብ ላይ አለ እና እሱ ነው እየሆነ ያለው የክርስቶስ ተቃዋሚ መንፈስ በምድሪቱ ላይ ተነስቶ ሰዎችን እየገደለ ሰዎችን እየጨፈጨፈ እግዚአብሔር አሳየኝ ብዬ የተናገርኩት ኦልሞስት ወይ 6 ወይ 7 ዓመት አካባቢ እዛ ላይ የኦርቶዶክስ አባቶችን የእኛን የወንጌላውያን አባቶችን ሁሉ እያለቀስኩ ነበር ለምን የነበረው ማንሰም ያለ ይመጣና አፉን ከፍቶ ሲሳደብ የሚውል ትውልድ ምን ይላል መጥቶ ፍትህ ለአርሲ ብሎ ሲል በእኔ ዘመዶች ሞት ላይ እየቀለድክ እንደሆነ ነው የማስበው በወገኖቻችን ሞት ላይ እየቀለድክ እንደሆነ እንጂ አንተ የፍትህ ጨዋ የሆነው አይደለም ምላሱን ያልሰበሰበ ሰውን በብሔሩና በዘሩ በአጥንቱ እየተሳደበ ፍትህ ምናምን ነገር ብሎ ይላል ኤኒዌይ እግዚአብሔር ምሕረት ያድርግ ግን ምድሪቱ ላይ እቺን ቃል እንዳትረሱ እግዚአብሔር ስለ ምድሪቱ እሺ እስቲ እንደዚህ ቆይ ላሳያችሁ አይ ቲንክ እሺ ያው እዚህ ጋር ወደ መጨረሻው አካባቢ ላይ ተናገርኩትኝ ሌላውን ግን በሌላ መልእክት ውስጥ እዚህ ውስጥ ታገኙታላችሁ እና እዚህ ክፍል ላይ ሸለቆች ይሰነጠቃሉ ነገርኩት እኔ አላቅም ወቅቱን ጠይቆኝ ነግሬዋለሁ እያለቀስኩ ነገርኩት እግዚአብሔር እንደዚህ አይነት ነገር ተናግሮኛል ጌታ ለመሆኑ ምንም ጥርጥር የለኝም ከፓስተሮቼ ጀምሮ ግን የሚሉኝ ከሰይጣን ነው እየሰማ ያለው እያሉኝ ነው ላገኝ ፈልጋለሁ ብዬ አገኘሁት ላግኝ አለኝ ኤሌፋንት ዎክ ካፌ ቦሌ ሜጋ ህንጻ ፊት ለፊት ላይ ፍላሚንጎ ሬስቶራንት ያለበት ጋር እዛ አገኘኝ ደሉ ማለት ነው ትንሽዬ ሃይላንድ ውሃ በእጁ ላይ ይዞ እየጠጣ ይህንን የእግዚአብሔርን መልእክት የተናገረኝን ነገርኩት በህይወት ያለ ሰው ነው ወንጌላዊ ደሉ ጸጋይ እንዲህ አለኝ ይህ መልእክት እግዚአብሔር ነው የተናገረህ እንደዚህ አይነት ቦታ ላይ ሄድኩ ነገርኳቸው ከኔ ጀምሮ የሚያቁኝ እኔ የነበርኩበት ቤተክርስቲያን ሁሉ የሚያቁኝ ለአገልጋዮች ነገርኩ ኦኬ ግቡና ስሙት ያው ነው ኤልሳ ነብዩን ታውቁት የለ ያው ነው የሶሪያ አደጋ ጣይ የሆኑ ሰዎች እስራኤል ጥሩ ሆነኝ እንደው ፓስተር ቴዲ የነገረኝ በምን ምክንያት ነው እግዚአብሔር እንደዚህ የሚያደርገው ምድሪቱ ላይ ብሎ ሲለኝ ምክንያቱን መጠየቅ አለበት ብሎ ሲለኝ ምክንያቱን መጠየቅ ነበረብኝ በጌታ ፊት ተንበርክኬ ምክንያቱን ስጠይቀው እግዚአብሔር በምን ምክንያት ነው ብዬ ስለው በሌሊት ቃል ሰጠኝ ሚያዚያ 2002 ሚያዚያ 8 እንደ ዛሬ ሆኖ ሚያዚያ 9 እንደነገ እኩለ ሌሊት ላይ ሚድናይት ላይ ቃል ሰጠኝ ይህን ጥቅስ ፖስት አድርጉት እግዚአብሔር የሰጠኝን ቃል በምን ምክንያት ነው በኢትዮጵያ ላይ ጎርፍ በኢትዮጵያ ላይ ፈተና በኢትዮጵያ ላይ እሳት በኢትዮጵያ ላይ ሁከት የሚመጣው በምን ምክንያት ነው ጌታ ሆይ ብዬ ስጠይቀው እግዚአብሔር የነገረኝ ልንገራችሁ ሳር ፍራሽ ላይ ተኝቼ ጌታ የነገረኝን በሌሊት የዛሬ 10 ዓመት
ትንቢተ ሚክያስ ምዕራፍ 1 ከቁጥር 3 እስከ 5 ያለውን አንድ ሰው ፖስት ያድርገው። ሁሉም ሰው ይኸው። እግዚአብሔር አምላክ በሌሊት በምን ምክንያት ነው ብዬ ስጠይቅ የነገረኝ ግለሰብን ጠርቻ አይደለም ማወራው፣ የሰማይ የምድር ፈጣሪ የሆነውን ልዑል እግዚአብሔርን ነው ስሙን እየጠራው እየተናገርኩ ያለው። እሱ ያወራኝን በመንፈሴ የሰማሁትን በነጭ ደብተሬ ላይ በስክሪፕቶ ጽፌ የያዝኩትን ከመንፈሴ ግን ለዘላለም የማይጠፋውን ሚያዝያ 2002 ትንቢተ ሚክያስ ምዕራፍ 1 ከቁጥር 3 እስከ 5 ያለውን ሰው አንድ ቃሉን አውጡልኝ። እግዚአብሔር በዚህ ምክንያት ነው ብሏ። የዛሬ 16 ዓመት ማለት ነው። አሁን 2018 አይደል? የኢትዮጵያ 2002 ማለት ነው። እዚህ ለኦርቶዶክሳውያን አባቶች ሁሉ እየለመኑ ምክንያት ነው ብዬ ስጠይቅ እግዚአብሔር ሚክያስ ልብ ብላችሁ ስሙኝ እህቶችና ወንድሞቼ። ጌታን ስጠይቀው ስለ ምድሪቱ ለምንድን ነው ረሃብ፣ ለምንድን ነው ድርቅ፣ ለምንድን ነው ፈተና? ምክንያቱም የ77 ዓመተ ምህረትን ራሱ ድርቅ አውቃለሁ። የድሃ ገበሬ ልጅ ነኝና ምንም እንኳን የ8 ዓመት የ9 ዓመት ልጅ በሆንም አስታውሳለሁ ጊዜውን። የደረቀ በቆሎ በጣም ረጅም ዘመን ከመክረሙ የተነሳ ከግብርና ተገዝቶ መጥቶልን ቆሎ ተቆልቶ ሲሰጠን አውቃለሁኝ ገጠር ላይ። የረሃብ ዘመን ነውና እኔ የነበርኩበትን አካባቢ ራሱ ረሃቡ ነክቶት ነበር። የ77 ዓመተ ምህረት ማለት ነው። ከዛ የከፋ ኢትዮጵያ ላይ ማለት ነው። ከዛ የከፋ አልሆነም። ቦረና ላይ ምናልባትም ኢትዮጵያ ካሁን በፊት ገጥሟት የማያውቅ የረሃብ ዘመን ፊት ለፊቷ ላይ አለ። ፊት ለፊቷ ላይ እንደዚህ ይላል እግዚአብሔር። በምን ምክንያት ነው ብዬ ስጠይቅ እግዚአብሔርን በጸሎት ስጠይቅ የነገረኝ ማለት ነው። እነሆ እግዚአብሔር ከስፍራው ይወጣል፣ ወርዶም በምድር ከፍታዎች ላይ ይረግጣል። ተራሮችም በእሳት ፊት እንዳለ ሰም፣ በገደልም ወርዶ እንደሚፈስስ ውሃ በበታቹ ይቀልጣሉ፣ ሸለቆች ይሰነጠቃሉ። ይህ ሁሉ ልብ ብላችሁ ስሙኝ እህቶቼና ወንድሞቼ፣ ይህ ሁሉ የሚሆንበት ምክንያትን በኢትዮጵያ ላይ ረሃብ የሚሆንበትን ምክንያት፣ ጦርነት የሚሆንበትን ምክንያት፣ እሳት የሚሆንበትን ምክንያቱ ምንድነው ብዬ ጌታን በጸሎት ስጠይቅ እግዚአብሔር ያለኝ ይህ ሁሉ ስለ ያዕቆብ በደልና ስለ እስራኤል ቤት ኃጢአት ነው። የዛሬ 10 ዓመት ከ6 ዓመት ወይ እግዚአብሔር ወይ ለምንድነው ኢትዮጵያ ላይ እንደዚህ እንዲሆን የምትፈልገው? ፓስተር ሚኪ ነው ፓስተር ቴዲ ነው። እንደውም ለምንድነው እግዚአብሔር እንደዚህ የሚያደርገው? ምክንያቱም መጠየቅ አለበት። ኤርሚያስ የምትናገረው ነገር በጣም አስፈሪ ነው እና ለምንድነው እንደዚህ የሚሆንበት ምክንያት? ለምን እሳት ምድሪቱ ላይ፣ ለምን ረሃብ ምድሪቱ ላይ፣ ለምን ጦርነት፣ ሌላ ጦርነት ምድሪቱ ላይ? ጌታን ጠይቀው ብሏል ፓስተር ቴዲ። ፈቃደኞች ከሆኑ ሁለቱንም አገልጋዮች ላይቭ ላይ ላቀርብላችሁ እችላለሁ። ላይሆኑልኝም ይችላሉ። ከፈለጋችሁ ግን ጠይቋቸው። ምክንያቱ ምንድነው? እግዚአብሔር ሆይ ይህ ሁሉ ስለ ያዕቆብ በደልና ስለ እስራኤል ቤት ኃጢአት ነው። እኔ ስለ ኢትዮጵያ ነው የጠየቅኩት። ጌታ ግን ቃሉን ጠቅሶ ሲነግረኝ ስለ እስራኤል ቤት በደልና ኃጢአት ነው ይህ የሚሆነው። ስለ ኢትዮጵያ በደልና ኃጢአት ነው። አለ ምክንያት አይደለም። ብዙ ሰው ገብቶ እንዲያይልኝ ብዬ አይደለም። የኦርቶዶክሳውያን መምህራን አገልጋዮች የታላችሁ? የወንጌላውያን ቤተክርስቲያን አገልጋዮች የታላችሁ? በስላሴ አማንያን በእግዚአብሔር መሰረታዊ ክርስትና ትምህርት እናምናለን ብላችሁ የኢትዮጵያ መጽሐፍ ቅዱስ ማህበርን በበላይነት 3ቱ አብያተ ክርስቲያናት እንደሚመሩ ታውቃለሁ። በየዓመቱ ተገናኝተው አምቧቸውን ይጠጣሉ፣ የሚበሉትን ይበላሉ። ህንጻም ሲያሰሩ የኢትዮጵያ መጽሐፍ ቅዱስ ማህበርንም ህንጻ ሲያሰሩ
ይኸው ሪቫን ቆርጠዋል። መጋቢ ጻድቁ አብዶ ከኦርቶዶክስ ቤተክርስቲያንም ከካቶሊካውያንም መነኩሴው መጥቶ ማለት ነው። ለምን የዛን የአሕዛብ ንጉሥ አይነት ልብ እንኳን ለምን አጡ? አሶራውያን ንስሐ ለመግባት ማለት ነው። እዚህ ቪዲዮ ላይ ግቡ እናዩት። እሺ፣ የክርስቶስ ተቃዋሚ መንፈስ ጌታዬ ያሳየኝ። ኦኬ፣ ዛሬ በአርሲ ውስጥ እያደረጉ ያሉት ግድያ በእነሱ እጅ እየተፈጸመ እንዳለ እኔ የዓይን ምስክር ያዩ ሰዎች እዛው ስላሉ እናውቃለን። ወሃብያ ነው ወሃብያ ምናምን ነገር የሚሏቸው ማለት ነው። ሰውን እንደ በግ እያረዱት አስተኝተው እያረዱት ነው። እውነት ነው፣ ጄኒውን ነው። ማንም ሰው አይከራከርም። የመንግስት ባለስልጣናት ከኔ ጋር አይከራከሩም። መጥተው በዚህ ጉዳይ ላይ ውሸትህ ነው ብሎ አይሉም። የአካባቢው ተወላጅ ነኝ፣ የዓይን ምስክር ነኝ። እስላሞችም ሁሉ ጭምር ነው እየተገደሉ ያሉት በዚህ ውስጥ። ባይዘው አንዱ አብሮ አደጌ እስላም ነው አሁን የሞተው፣ አቢቲ ይባላል። በተኛበት ነው ገላዋቸው ሄዱት። እና ምን ልላችሁ ነው፣ ምድሪቱ ላይ አሁን እነዚህ እዚህ በውጭ ያሉት የሚያጫፍሩት የፈረደበት አብይ አለ። የፖለቲካ ጡዘታቸውን የዘረኝነት ክርፋታቸውን ለማቀርሸት አብይ ላይ ነው የሚያሳብቡት ሁሉ። አብይ ካጠፋ አጥፍቷ ነው የሚጀምር። የሰራዊት ጌታ እግዚአብሔር ባያሳየኝም ካጠፋ አጥፋ ነው የሚጀምር። ምን ያድርግ አብይ? መሳሪያ ገዝቶ ቢላው ገዝቶ የተቀመጠ ትውልድ ማለት ነው። ምድሪቱን ለእሳት አድርጎ አሁንም በብርቱ ነው ወደ እግዚአብሔር መመለስ ያለብን። እንዳትረሱ ግን የክርስቶስ ተቃዋሚ መንፈስ የዛሬ 6 ዓመት የተናገርኩት አይደለም። የዛሬ 8 እና 9 ዓመት አይደለም። ከዛሬ 16 ዓመት ጀምሮ ስናገረው የነበረ ይኸው እነ ወንጌላዊ ደሉ ጸጌ እነ ፓስተር ቴዲ ምስክሮች አሉ። ለኢትዮጵያ ዋይ በሉ። ሰው በተገደለ ሰዓት ላይ መታ አንተ ፍትህ ፍትህ ብለህ የምትለው ሰውዬ አንተ እኮ መልሰህ እኮ ትሳደባለህ። አንተው መልሰህ ትሳደባለህ። ኦሮሞ ገዳይ ነው እኮ እያልክ አንተው መልሰህ ትሳደባለህ። ብራዘር እዚህ ይሰማሃል፣ ትውልድ ይሰማሃል። ቲክቶክ እዛው ጫካ ውስጥ ቁጭ ብሎ ይሰማሃል። መላሳችሁን ሰብስቡ። ከኃጢአታችን እንመለስ። ብርቱ ንስሐ ነው የሚያስፈልገው። እዚህ ቪዲዮ ላይ ገብታችሁ ብሰሙት አለ የተናገርኩት የክርስቶስ ተቃዋሚ መንፈስ ምድሪቱ ላይ ወጥቶ ሰው ሲጨፈጨፍ እና አሁን የፍትህ ተሟጋች መስለው እዚህ መጥተው ፍትህ ለኦርቶዶክስ ፍትህ ለአርሲ ሰማዕታት ምናምን ብሎ ሲል እኔ በጣም ነው የሚያበሳጩኝ አልኩ። እነዚህ የደም ነጋዴ ሁሉ ማለት ነው። አርፈ ቁጭ በል አንተ። አሁን አንተ ፍትህ ብለህ ስላልክ ነው እዛ ለእኔ ዘመዶች እና ለእኛ ዘመዶች ለሸዋውም ኦሮሞ ለሸዋውም አማራ እዛ ፍትህ የሚመጣው። አርፈ ቁጭ በል። እንደውም ቁጭ ብትሉ እናንተ ዝም ብትሉ ጥበብ በሆነ ነበር። ከምታለሙት ይልቅ ስለ ሰው ሞት አትጩሁ እያልኩ አይደለም። ጮኸ በሱ ባበቃ ነበር። ግን ግፍንና ክፋትን የምትናገሩ ሰዎች ማለት ነው ምላሳችሁን ሰብስቡ። መዓት ነው እየደገስክለት ያለው እዛ ያለውን ህዝብ መዓት አልኩ። አንድ ሰው መጥቶ እስቲ አሁን ከኔ ጋር ስለ አርባጉ አርሲ ስለሚደረገው ነገር በአሰኮሚውን በመርቲ ወረዳ ስለሚደረገው አንድ አካባቢውን እንኳን አታውቀው፣ ቦታውን አታውቁትም። ጠለታ ገብርኤል አሁን የ100 ዓመት ታሪክ ያለው ነው። የኔ ዘመዶች ያሉበት አካባቢ ነው። አሰኮ ወረዳ ማለት ነው። አንድ ቋፍን አትከፍትም አልኩ። ገብተህ ምን ተፈጠረ ብዬ ብልህ የትኛው ቀበሌ እነማጋ ብዬ ብልህ አንዳችሁም አትመልሱም። ግን ፍትህ 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 በአንተ ኮሜንት አይደለም ፍትህ የሚመጣው። ንስሐ ግባ። ምድሪቱ ላይ ያለው ነገር ከሰሜንም ከምስራቅም ከምዕራብም ከደቡብም ከአራቱም አቅጣጫ የኔና የአንተ የአባቶቻችን በደልና ኃጢአት ጽዋው ሞልቷል። ምድሪቱ ላይ ደግሞ ለሞቱ ሰዎች ስለ ፍትህ እኮ ጠይቆ አፋቸውን ቢሰበስቡ ጥሩ ነበር። ስትሳደብ ይሰሙሃል። የሰውን ብሔር እያጥረገረክ ስትሳደብ ይሰማሃል። እዛ ጫካ ውስጥ ቁጭ ያለው ሰውዬ ማለት ነው ይሰማሃል።
አንተ በተናገርከው ስንፍናና አንተ በተናገርከው ድፍረት ወጥቶ ንጹሕን ህዝብ ይጨፈጭፋል። አውድማ ላይ እህል እየወቁ ወይ እርሻቸውን እያጨዱ ማለት ነው። የዘር ጉዳይ ብቻ አድርገው ታውቃለህ። የዘር ጉዳይ አማራ ብቻ ነው የሚሞተው ብለው ስሉ ውሸታሞች፣ የሸዋ ኦሮሞችም እየሞቱ ነው። ውሸታም አፍህን ያዝ። የሸዋው ኦሮሞችም እየሞቱ ነው። እዛ ኢቭን አንዳንድ ቦታ ላይ ሙስሊሞች ሁሉ እየተገደሉ ነው። አብሮ አደጌ አቢቲ የሚባል ልጅ ገደሉት። ሙስሊም ነው። ምላስህን ነበር ወደ ውስጥ የምጨምረው በእውነት ማለት ነው። አዎ ቤተክርስቲያኒቱን ታርጌት ተደርጎ ኦርቶዶክስ ቤተክርስቲያን እያቃጠሉ ነው። ምንም ጥርጥር የለውም። ይህን እንዳትጠራጠሩ እሺ። እኔ ደውዬ ያረጋገጥኩት ነገር ነው። ያሳዝናል። እንባ፣ ጸሎት፣ ለቅሶ፣ ዋይታ ነው የሚያስፈልገን ለምድራችን። ገዳዮቹን እኮ ሳያውቁን እኮ አብይን ያስገደሉ አሉ። ታውቃለች ወንድሞች እናቶች፣ እንዴት አይነት ነውረኛ ትውልድ እንደሆነ ማለት ነው። ደሬ የት አካባቢ ተወላጅ ነው? እኔ ጀስት አርሲ ነኝ፣ ግን በዚህን ታይም ላይ ያለሁት ቦታ ትንሽ ለማውራቱ ለምንም ብዙ እንትን አለ። ለመኪና እየተሰማ ነው አይደል? ያለሁበት እየተንቀሳቀስኩ ነው። ችግር የለም። የት አካባቢ ነው? አርሲ የት አካባቢ ነው? አርሲ የት አካባቢ ነው የተወለድከው? ወጣ ማለት ነው። ከቱን ነው? አይ እኔ አውቄ ነው እኮ ኮሜንት ያዘጋሁትኝ። ነፍሱ እስክትመረር ድረስ ጠይቀው ነበራ። እያንዳንዷን ወረዳ፣ እያንዳንዷን ቀበሌ ገበሬ ማህበር ስለማቃት ደግሞ ተደሰትክ ይለኛል እንዴ? አብሮ አደጎች የተጨፈጨፉ ያጎቴ ልጅ ተመታ ብዬ እያልኩት ተደሰተ ምናምን ብሎ እንደኛ አይነት ዘረኞች ማለት ነው። ለምን ገብታ አታወራም ነበር? አንተ አርሲን የምታውቅ ከሆነ ማለት ነው። እንደናንተ አይነት ዘረኞች አብይ ገደለ እያልክ ትጮኻለህ። አማራ ብቻ ሞተ ትላለህ። የሸዋስ ኦሮሞ የተጨፈጨፈው ለዚህ ነው። አየህ አቅምህን ስለምታውቅ ቱር ብለህ ወጣ። እስኪ አርሲ ተወላጅ የሆናችሁ አርባው ጋውራጃ የተወለደ ይምጣ እና እስኪ አንድ ሰው ኤርሚያስ የምትናገረው ውሸት ነው ይበል። ለክብረ በዓል አድሬበታለሁ ጠለታ ገብርኤልን የሐምሌ ገብርኤልም ማለት ነው። እዛ በነበርኩበት ሳለ የ100 ዓመት ዕድሜ ያለው ቤተክርስቲያን አሁን የተቃጠለው ማለት ነው። ለምድራችን ጸልዩ እሺ። ቴንኪው። ይሄን ነው የምለው። እዚህ ላይ እናበቃለን። ወደ ጉዳያችን እንመለሳለን። ኦኬ። ዋናው ወንጌል ነው። ለሚሞተውም ትውልድ ገና ሊሞትም ላለው ትውልድ ወንጌል ነው የሚያስፈልገው። ኢየሱስ ነው የሚያስፈልገው። ብራዘር፣ ለኢትዮጵያ ኢየሱስ ነው የሚያስፈልጋት። ከሰሜን እስከ ደቡብ፣ ከምስራቅ እስከ ምዕራብ የምስራቹ ቃል ክርስቲያንን ብሎ የሚለው እንኳን ትውልድ ለወንጌል እውነት ልቡን ዘግቶ የተቀመጠበት ወንጌል የተገፋበት ክርስቶስ የተገፋበት ምድር እኮ ነው። ኦኬ። ስለ ወንጌል ስለ ክርስቶስ ስንቶች ንጹሐን ሰዎች ደማቸው ፈሷል፣ ህይወታቸውን ከፍለዋል በዚህ ምድር ላይ ማለት ነው። ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ ማለት ነው። ንስሐ ነው የሚያስፈልገን። ንስሐ ለምኛለሁ። የኦርቶዶክስን ቤተክርስቲያን እዚህ የቅድሙ ቪዲዮ ያሳየሁበት ላይ ጌታ አላችሁ ብዬ ከላይ ጀምሮ ያሉትን እግዚአብሔር ለምኗቸዋል። በእኔም ብቻ በኩል አይደለም፣ በሌሎችም ወንድሞችና እህቶች በኩል እናንተ በኮሜንት ላይ እኔ በጣም ሰሞኑን ከማየው ነገር ዛሬ ገና የተናገርኩት ወንድሞችና እህቶች እዚህም ላይ አሁን አልቆይም። ፍትህ ከአርያም መልስ ከአርያም መልስ እኔ እናንተ ከምናደርገው ክፉ ነገር ተቆጥበን በእግዚአብሔር ፊት ንስሐ ስንገባ እግዚአብሔር ምድራችንን ይፈውሳል። አዎ የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ታርጌት አድርገው ቤተክርስቲያኑን እያቃጠሉ ነው። ምንም ጥርጥር የለውም።
ይህን ማንም ሰው ሊያስተባብል አይችልም። እና ንስሐ ነው የሚያስፈልገን ለማለት ነው። ቴንክ ዩ። ስለ ወንጌል እኮ የስንት ሰው ደም የስንት ሰው ነፍስ እኮ ዋጋ ተከፍሏል። ስንት ወንድሞች እናቶች ስንት እንባቸውን ረጭተው ወደ ሰማይ ወደ እግዚአብሔር በብርቱ ጮኸው ሄደዋል። ስንቱ ሰው እኮ አይደለም አሁን እግዚአብሔር ካልፈወሰ በስተቀር አይደለም አሁን ምናልባት እስከ 100 ዓመት ድረስ ሊቆይ የሚችል ስንቱ እኮ አንደኛውን ሌላኛውን አጥንቱን ሰብሮታል፣ ብሔሩን አበሻቅጧል፣ ባህሉን አጣጥሏል። ስንቱን እኮ አልኩ። አንዱን አጭዶ ለ100 ዓመት የሚቆይ ቂምን በሰዎቹ ዘርተዋል። በምላሳችሁ እዚህ ሶሻል ሚዲያ ላይ እነዛ ጫካ ውስጥ አሉ ብለህ የምትላቸው ሽፍቶች ይሰሙ። ፋኖ በለው ወያኔ በለው ኦነግ ሸኔ በለው እዛው ጫካ። ስለዚህ አንተ እዚህ ትሳደባለህ፣ እዛ ንጹህ ገበሬ ላይ ግን ጥይት ታርከፈክፋለህ፣ እንዲያርከፈክፉ ታስደርጋለህ። ምላሳችሁን አሰበስቡ። አማራም በአማራነቱ አበሻቅጠ ሰዳድበህ፣ ኦሮሞም በኦሮሞነቱ አበሻቅጠ ጥንብርኩሱን አውጥተ ሰድበህ፣ ትግሬም በትግሬነቱ አበሻቅጠህ ከፍ ዝቅ አድርገህ ሰድበህ ለምድሪቱ እንዴት መፍትሄ እንዴት ይመጣል? የሀገር ሽማግሌዎች እንኳን ሊያስታርቁ ገብተው እነዛ ሲሄዱ እስከ መቼ ድረስ ነው እየተሰደብን ዘምን? የእነሱ ልጆች አሉ ሶሻል ሚዲያ ላይ የሚሳደቡት ነው እያሉ የሚሉት። ደግሞ ይመጣና ፍትህ ለአርሲ አርሲ ትጣራለች ይላል። እኔ እምብርቷ ላይ ነው የተወለድኩት። አርሲ አርባ ጉጉ የኔ አብሮ አደጎቼ ናቸው። አሁን ከሞቱት ስድስቱ ውስጥ ያሉት ማለት ነው። የባለፈው ላይ ወሬ አታውሩ። እዚህ መጣችሁ ማት ነው የሰበሰባችሁት። እዚህ ፍትህ እያላችሁ የምትሯሯጥ ማለት ነው። መፍትሄ ስታመጡ አናይም። ምድሪቱ ላይ ፈውስ ሲሆን አናይም። እንደውም ጭራሽ አስቆጣችኋቸው እነሱ ሌሎቹ ማለት ነው። መሬታችንን ያው አልታረሰም፣ አልተዘራም። ደግሞ ደስታ ለኤርሚያስ ይለኛል እንዴ! እናንተ የደም ነጋዴ ሁሉ አንድ አፍን አትከፍትም አልኩ። አንድም አታውቋትም። አርባ ጉጉን አንዳችሁም አታውቁትም። አንድም የዛ አካባቢ ተወላጆች የሆናችሁ ብቻ በጀጁ ወረዳ፣ በአሰኮ ወረዳ፣ በመርቲ ወረዳና በጮሌ ወደ ሽርክ አካባቢ ያላችሁ ኑ እናንተ የሀገሬ ልጆች ናችሁ፣ እንነጋገራለን። የትኛው ወረዳ የትኛው ቀበሌ ምን እንዳደረገ ከማን ብሔር እየተመረጠ ነው ወይ ሳይመረጠ የተገደለው እናንተ ማውራት እንችላለን። ካልሆነስ ማገዳይ ማን አስገዳይ እንደሆነ ሳታቅ ሀሳብ አስተያየት አትስጥ። ለመሳደብ ምላሳችሁን አታሹሉ። ለምን ንጹሑ ትውልድ ላይ አንተ እዚህ ጠግበት ስትሳደብ ጫካ ውስጥ ያለው ይሰማሃል። አንተ እዚህ ያስቆጣውን እሱ እዛ በሌሎች ላይ ቁጣውን ይበቀላል ማለት ነው። ይሄ ነው እየሆነ ያለው። ልቤ ያዝናል ወንድምነት። አልናገርም ብዬ ነበር። ቴንኪው። ልክ ነው ወንድምነት። እንደ ክርስቲያን መናግ ጀስት ዊ ፕሬይ እንጸልያለን። እሱን ነው ያለን አማራጭ፣ እሱ ነው። እንደ ቤተ ክርስቲያን እንማልዳለን። ቤትም ሰው ለሚያረገው ለሚደርስበት ጥፋት እንጸልያለን። እንደ ክርስቲያን ልናረግ የምንችለው ይሄንን ፍትህ የሚመጣው ፍትህ ከተባለ ከአርያም ነውና እሱን ነው የምንለው። ወገኖች በያለንበት ሌትስ ፕሬይ እንጸልይ። ለሁሉም በምድራችን ላይ በየትኛውም በምንም ምክንያት ደም መፍሰስ የለበትም። ክርስቲያን ደግሞ ለማንም ወገንተኛ መሆን የለበትም። እውነት ነው። እንደ ክርስቲያን እንጸልያለን በጌታ ፊት።
ግን ቤተክርስቲያን ከመከራ ታርፋለች ብላችሁ ግን ደግሞ አትጠብቁ። ቤተክርስቲያን ከመከራ አታልፍም። የምታርፍበትም ጊዜ የላትም። አሁን በመከራ ውስጥ ግን የምታልፈውን መከራ እግዚአብሔር እንዲያሳጥርላት በዛ መከራ ውስጥ ደግሞ ጸንተው ህዝቡ እንዲቆዩ በመከራ ውስጥ ከጌታ ጋር ተጣብቆ እንዲከርሙ ያንን ነው እንደ ቤተክርስቲያን ልንጸልይ የምንችለው። ወንጌል አይቆምም። ወንጌል በመከራ ውስጥም አልፎ ነው ባይዘው እዚህ የደረስነው። ቤተክርስቲያን ስደት ቆሙባት ያውቃል ወንድምህ? አያውቅም እኮ። ሁሌ ስደት አለ፣ ሁሌ ስደት አለ። አዲስ አይደለም፣ ሁሌ ስደት አለ። ለቤተክርስቲያን ስደት ኖርማል፣ መከራ ኖርማል። ምክንያቱም ጌታን የሚቀበል ህዝብ አይደለም ያለው አይደል? ይህች ዓለም ይሄንን ጌታ አትቀበለውም፣ አትወደውም፣ ትገፋዋለች። ስለዚህ በመከራ ውስጥ ማለፋችን ግድ ነው። ግን በመከራ ውስጥ ስናልፍ እግዚአብሔር አቅም ጉልበት እንዲሰጠን መከራ የሚያልፍባቸው ደግሞ ስፔሲፊክ የሆኑ ሰዎች፣ በዛ አካባቢ ያሉ ሰዎች ደግሞ እግዚአብሔር እንዲያበረታቸው እንዲያጸናቸው መጸለይ ይኖርብናል። ግን ክርስቲያን ነገሮችን ዋይዝሊ ማየት ይኖርበታል ብዬ አስባለሁ። በተለይ የምንሰጣቸው ምናምን ኮመንቶች ላይ በደንብ በጥንቃቄ ማየት ይኖርብናል። ስፔሻሊ በደንብ መረጃ አካባቢውን እኮ የሚያውቁ ሰዎች ደግሞ ወንድምነት በጣም እኔ አሁን አንዱ ያስቆጣኝ አካባቢውን የሚያውቁ ሰዎችና እዛው ዘመዶች ያላቸው ቤተሰብ ያላቸው ሰዎች አሁን ተስፋንሽ የምትባለው ከታች ምንድነች የአሰኮ ወረዳ የጠለታ አካባቢ ነኝ ያለሁት አለች። ኦኬ ወረዳው አሰኮ ነው፣ ልክ ነው። አሰኮ ገብርኤል ብቻ አይደለም ያለው፣ ሚካኤል አለ፣ ማርያም አለች፣ ሰንጎ መድኃኔዓለም አለ፣ ቆላው አካባቢ ማለት ነው። ወደ ደጋው ደግሞ እነ ዲማ ጊዮርጊስ አሉ፣ እነ ወላርጊ ስላሴ ወደ ላይ ከፍ ብሎ ማለት ነው። አካባቢውን የሚያውቁ ሰዎች እንደኔ ያደጉበት ሰዎች ይናገሩ። እዛ የሸዋ ኦሮሞችም የሸዋ አማሮችም አሉ። ግን አሁን ሞተ ተብሎ የሚባለው አማራ ብቻ ተገደለ ብሎ ይልሃል። የሸዋውስ ኦሮሞ ብዬ ጠይቃለሁ እኔ። ለምን ነጠልከው? እናንተ የደም ነጋዴዎች ማለት ነው። ልክ ነው፣ አማራው አልተገደልም እያልኩ አይደለም፣ ተገድሏል። ግን የሸዋውን ኦሮሞ ለምን ተዋችሁት? ጋዶ አካባቢ ላይ ጤፍ ሲያጭሉ የጨፈጨፏቸው ጋዶ ጋላማ ማለት ነው። አንድም ገብታ አታወራም። እኔ ፊት አልኩ አንድም። ለምን? እኔ ወረዳዎቹን እና አካባቢ ስለሆነ አውቀዋለሁ። የደም ነጋዴ እዚህ እንጀራችሁን አታበስሉ። ኦኬ። ያለ መረጃ ያወራሉ። ያለ መረጃ በመረጃ አውሩ። በመረጃ አውሩ። እሺ፣ በመረጃ አውሩ። አንተ አሁን የፈለግከው የምትፍጨረጨረው ሰውዬ የኔ የአብረው አደጎቼ እና ዘመዶቼ አብረው ሲሞቱ አንተ እዛ አልነበርክም። ለፍትህ ማንም ሰው ተነስቶ መጮህ ይችላል። ግን ፍትህን ስትጮህ ማን ነው ገዳይ ተብሎ ሲባል ዳኛ ባልፈረደበት፣ አብሮ አደጎች ማነው አካባቢው ላይ ያሉ ሰዎች ባልተናገሩበት ምን ይሉልሃል? ይመጡና እንትና ነው አብይ ነው ገዳይ፣ አብይ ነው ያስጨፈጨፋቸው በተኙበት ይላል። ለዚህ ነው አየህ፣ ዋጋ 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 የሐሰት ምስክር ሳይቀጣ አይቀርም ይላል። ጋዶ ጋር የምታውቁ ሰዎች አቦ ቤተክርስቲያን ሲተከል የመጀመሪያው ተቀባሪው የኔ አጎት ነው። እዛ አፍከን ያዝ። አቦ ቤተክርስቲያን ማለት ሲተከል ወደ አሰኮ መገንጣያ ያጋለው አፋችሁን ያዙ። ማን ነው እየገደለ ያለው? አዎ እየተገደለ ነው ህዝብ። ግን ማን ነው እየገደለ ያለው?
በምን አጣርተህ ነው ብለህ ያልከው? ሶሪ ወንድምነት፣ በቃ ከዚህ ውስጥ እንውጣ። ቴንኪው። ወደ እግዚአብሔር በብርቱ መጮህ ነው የሚያስፈልገን። ሰላም ኤርቢ፣ አንድ ጥያቄ ልጠይቅህ። እሺ ወዳጅ፣ ከየት ቤተ እምነት ነው? እሺ ቀጥሉ። ኦርቶዶክስ። እሺ አይ የኢትዮጵያ ኦርቶዶክስ አትጸልይም ብለህ ስትናገር ሰምቼ ነበርና ዲያቆን እያለ በእንተ ቅድሳት አንብበህ ታውቃለህ? ታውቀዋለህ? ታስታውሰዋለህ? በእንተ ቅድሳት አውቃለሁ። ቅዳሴ ላይ ዲያቆን ደግሞ ነው የመጣን እኛ ነን። እኔም ነበርኩ አንቦ የነበረው። እሱን እስኪ ትንሽ በለውና የምታስታውሰው ከሆነ። ኧረ ብራዘር ምን ያ ለምን ጠይቀኝ? አሁን ይሄን አይ ጥልቀት ለመለካት ነው። ህልም አይቼ የኢትዮጵያ ኦርቶዶክስ ካህናት ጸልዩ ብያቸው አልጸልዩም ስላልክ ይሄ ጸሎት ምንድን ነው ልልህ ፈልጌ። ለዛ ነው ይሄንን በእንተ ቅድሳት የወንዞቹን ውሃ በጊዜ ተሞላ ዘንድ እንለምንሃለን፣ በመንገድ ላይ ለሚሄዱ ለታናናሾች፣ ለታላላቆች፣ ለደጎች፣ ለክፎች እያሉ የሚማልዱት በእንተ ቅድሳት ላይ ያለውን እሱ ስለተማለደ ነው። በሰሜን ኢትዮጵያ በጦርነት በትግራይ፣ በአማራው ክልል፣ በኦሮሚያ ክልል፣ በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ እስከ ዛሬ ድረስ በእንተ ቅድሳት ስለቀደሰች ነው። ከአፄ ሚኒሊክ አይደለም ከአፄ ዮሐንስ ዘመን ጀምሮ በአፄ ቴዎድሮስም እንዋጋለን፣ በአፄ ዮሐንስ እንዋጋለን፣ በአፄ ሚኒሊክ እንዋጋለን፣ እንተላለቃለን፣ በአፄ ኃይለ ሥላሴ እንዋጋለን፣ እንተላለቃለን፣ በደርግ በመለስ ዜናዊ በኃይለ ማርያም ጊዜ ጦርነት፣ በአብይም ጦርነት፣ በእንተ ቅድሳቱም ግን አልቆመም እና ዳንኤል ሲናገር ነበር የቤተክርስቲያን ፈተናና ስደት በሐዋርያ ጊዜም አለ። እስጢፋኖስ ከተገደለ የምትጸልይ ቤተክርስቲያን ለምን መከራዋ በዛ? አምላኳ ለምን አይሰማትም? ፈተና ነው። አይመስ ፈተና ነው አይደል? አሁኑ ተነግር የቤተክርስቲያን ስደት ሁልጊዜም አለ እያለ ፈተና ነው አይደል? እውነቱን ልንገርህ፣ እኔ ጸሎታችን በትክክል ወደ መንበረ ጸባዖት ስላልደረሰ ግብዝነት የሞላበት የሰው ስርዓት የሆነ ጸሎትም ሁሉ ጭምር ስለተቀላቀለበት እንጂ እነ እስጢፋኖስ ሲገደሉ ጸሎታቸው አልሰማም። እስጢፋኖስ ስለ ወንጌል ነው። እስጢፋኖስ ስለ ወንጌል ነው። የት ነው የምትቀላቀለው? እስጢፋኖስ ስለ ወንጌል ነው የተገደለው። ስለ ኢየሱስ ክርስቶስ ምስክር ሆኖ እናንተ የሰቀላችሁት እያላቸው ሰቃዮቹ ባሉበት ጻድቁን ግን ገደላችሁት፣ ነፍሰ ገዳዩን ግን እንዲፈታላችሁ ለመናችሁ እያለ ስለ ክርስቶስ ኢየሱስ ወንጌል ነው እሱ መስዋዕት ሰማዕት የሆነው። ምድራችን ላይ በእንተ ቅድሳት እኔ ዲያቆን እንደመሆን መጠን ስቀድስ የነበረው በቅዳሴው ላይ በእንተ ቅድሳት ስለ እያንዳንዱ ስለ ምድሪቱ ላይ ስለ አዝናባት፣ ዝናባት ማለት ነው፣ አፍላጋት ማለት ወንዞች ውሃ እንዲሞሉ በጊዜው እግዚአብሔር ውሃ እንዲሞላ፣ በሽተኞች እንዲፈወሱ፣ በመንገድ ያሉትን እንዲጠብቃቸው፣ አዎ እንማልድሃለን እያለ ትላለች ቤተክርስቲያኒቱ ማለት ነው። እል ነበር ትጸልያለች አይደል? አዎ ትላለች። ታንኪዩ። ስለዚህ ያንተ ህልም ስለዚህ አትጸልይም የሚል ህልም ያየኸው ውሸት ነው ማለት ነው። አድምጠኝ ብራዘርዬ። ታንኪዩ። በቃ ስራ ልገባ። አታደምጥም? እታች ወርጄ እኔ ያወራለሁ። ታዲያ የማታደምጥ ከሆነ በቃ የታች ወረድ። ይሄ ጸሎት ግን መጽሐፍ ቅዱሳዊ የሆነ ጸሎት ነው ወይ ማለት ስለ የወንዙን ውሃ እንዲሞላ መለመን እግዚአብሔር ነው የሚሞላው። ይህንም ብላ የምትጸልይ ቤተክርስቲያን ቅዱስ ሚካኤል የወንዙን ውሃ ሙላልኝ ብላ ድርሳነ ሚካኤል ላይ ደግሞ ትጸልያለች። አለየላትም። አየህ ወንድምነት ልለው ያልከውን አልከው። ጸሎትና ድግም ትለይ ብራዘርዬ። ቤተክርስቲያኒቱ ትደግማለች። ድግም ታምናት ድግም ትደግማለች ማለት ነው። ጸሎት በተሰበረ ልብ ብለህ የምትለው እንጂ የተጻፈ ጽሁፍ ማነብነብ አይደለም። ማነብነብ አይደለም። ቢሆንም እንኳን ባልከፋ ኦኬ። እስጢፋኖስ ምናምን ብለህ ትላለህ እንዴ? ታው እንጂ ጀግና ስርማ ሄደህ አትቁም። እስጢፋኖስ እኮ ጀግና ነው። ስለ ወንጌል ነው እሱ የተሰዋው። አንድ መጠየቅ ያለበት ነገር ቅድም ባልኳቸው በእነዚህ ነገስታት ዘመን እኮ ጦርነት አለ ምድራችን ላይ። በአፄ ምኒልክ ጦርነት፣ በአፄ ኃይለ ሥላሴ በአፄ ቴዎድሮስ ጦርነት አለ፣ በአፄ ዮሐንስ ጦርነት አለ።
በአፄ ምኒልክ ጦርነት አለ፣ በአፄ ኃይለ ሥላሴ ጦርነት አለ፣ በደርግ ጦርነት አለ፣ በመለስ ጦርነት አለ፣ በኃይለማርያም ጦርነት አለ፣ በጠቅላይ ሚኒስትር አብይም ጦርነት አለ። ቤተክርስቲያኒቱ በእንተ ቅድሳት ትደግማለች አይደል? ድገምት። እግዚአብሔር ለምን አልሰማም ጸሎታችንን? እንዴት ቤተክርስቲያን እየጸለየች እንዴት እየለመነች እየጸለየች አንተ እንዳልከው እንዴት ምድር በመከራ ትታመሳለች? እንዴ አባቶቻችን እኮ ጸልየው እኮ መከራ እኮ ቆሞላቸዋል አይደለም እንዴ? ነው። አየህ ታዲያ እንደውም እየጸለይን መከራችን የማይርቅ ከሆነ ጥፋቱ ያለው እግዚአብሔር ጋር ሳይሆን እኛ ጋር ነው ማለት ነው። ጸሎት ተቀባዩ ጋር ሳይሆን ጸሎት አቅራቢው ጋር ትክክል ያልሆነ ነገር አለ ማለት ነው። ስለዚህ ቆም ብለን እንጸልያለን ብለን የምንለው እንደግማለን ብለን የሚለው ንባብህን እሱን ቁጭ አድርገው በትክክለኛ ያ የሚጸልየው ሰውዬ ጤነኛ ነው ወይ? መስተፋቅር ድግምት እየደገመ የገበያ እያለ አንደርብ እያለ ጥላ ወጊ የጅብ ቆዳ አምጡ ሊሰፍቼ እሰጥሻለሁ ቆንጆ አድርጌ እሰራልሻለሁ የገበያ ብሎ እያለ ብሎ የሚለው ሰውዬ እኮ ነው በእንተ ቅድሳትን እዛ የሚደግመው ማለት ነው። አፍላጋቱ በጊዜያቸው ውሃ ይሞሉ ዘንድ እንማልዳለን ብሎ የሚለው ሰውዬ ወንዞቹ ውሃ እንዲሞሉ የሚማልደው ሰውዬ ቆንጅዬ ልለው ነበረ የከፋ መተተኛና ጠንቋይ ነው። ከጥንቆላው ንስሐ መግባት አለበት። ወንድምነት ከኔ ጋር እሱ ነው ብለን እንለው አይደለም ወንድነት እዚያ አውርቶኝ ነው እዚያ አውርቶኝ። እሺ ያ ስለዚህ ጸሎቱ መቅረቡ አይደለም ጸሎት የሚጸልየው ሰውዬ ምን አይነት ህይወት ነው ያለው? እግዚአብሔር እኮ ጸሎትን እኮ ይሰማል፣ ሰምቶም ይመልሳል። ለምሳሌ አንድ ቃል ላሳያችሁ። መጸለይ ብቻ ሳይሆን በእውነት ልብ ከፈለጉት በሁለተኛ ዜና መጽሐፍ ምዕራፍ 15 ላይ የይሁዳ ንጉሥ አሳ የሚባል ሰው ነበርና በሱ ዘመን እስራኤል በደል በደለች እና እግዚአብሔር በጉባኤው መካከል በኦዴድ ልጅ በአዛሪያስ በኩል የእግዚአብሔር ቃል እንዲህ ሲል መጣ ይላል። ምን አለው? የእግዚአብሔር መንፈስ በኦዴድ ልጅ በአዛሪያስ ላይ ሆነ፣ አሳንም ሊገናኘው እንዲህም አለው፣ አሳና ይሁዳ ብንያም ሁሉ ሆይ ስሙኝ፣ እናንተ ከእግዚአብሔር ጋር ስትሆኑ ከእናንተ ጋር ይሆናል፣ ብትፈልጉት ታገኙታላችሁ፣ ብትተውት ግን ይተዋችኋል ብሎ አላቸው። ከዛ እዚህ ጋር በብርቱ ወደ እግዚአብሔር ተመለሱ፣ እግዚአብሔርን ፈለጉት። በተለይ ቁጥር 4 ላይ በመከራቸውም ወደ እስራኤል አምላክ ወደ እግዚአብሔር ተመልሰው በፈለጉት ጊዜ ያገኙት። በዚያን ዘመን ለሚወጣና ለሚገባው ሰላም አልነበረም፣ በምድር ሁሉ ላይ ታላቅ ድንጋጤ ነበር ይላል። እግዚአብሔር በመከራ ሁሉ ያስጨንቃቸው ነበረና ወገን ከወገን ከተማ ከከተማ ጋር ይዋጋ ነበር ይላል። ልብ በል አሁን ኢትዮጵያ ውስጥ እንዳለው ማለት ነው። ከዛስ በብርቱ በእግዚአብሔር ፊት መሐላ አድርገው በእግዚአብሔር ፊት ሲጸልዩ ከምድሪቱ ላይ መወገድ ያለበት እግዚአብሔር የማይከብርበትን ነገር ሁሉ ከተወገደ በኋላ ቁጥር 18 ላይ በፍጹም ልባቸው ምለዋልና በፍጹም ሕሊናቸው ፈልገውታልና እርሱም ተገኝቶላቸዋልና ይሁዳ ሁሉ በመሐላው ደስ አላቸው፣ እግዚአብሔርም በዙሪያቸው እረፍት ሰጣቸው ይላል። አየህ፣ የጸሎት መልስ ሁለተኛ ዜና መጽሐፍ ምዕራፍ 15 ቁጥር 15 ማለት ነው። እግዚአብሔርም በዙሪያቸው እረፍት ሰጣቸው ይላል። ጸሎት ተመለሰ ማለት ነው። ጸሎት ተመለሰ ማለት ነው። ጸሎት ማነብነብ ብቻ ሳይሆን ሲመለስልህ ነው በትክክል ጸልያለሁ ብለህ የምትለው ማለት ነው። የጸሎት መልስ እኮ የለም። እኛ ጋር እኮ በእንተ ቅድሳትን እንደግምልሃለን በነገስታቶቻችን ዘመን ስንዋጋ ነው የመጣ ነው። አሁንም እኮ እኛ በእንተ ቅድሳትን እንትን እያለን ያው በእንተ ቅድሳትን ያነበበ ሰውዬ ሲወጣ እኮ እንዋጋ በለው ይልልሃል። በእንተ ቅድሳት አንብቦ ወጥቶ በእንተ ቅድሳት ቅድም ቅዳሴ ላይ ሲያነብ የነበረውን ዲያቆን ብታየው ከሰዓት በኋላ ጠላውን ጠጥቶ እንዋጋ በለው ይልላል። ለዚህ ነው ታዲያ ምድሪቱ ላይ ፈውስ የጠፋው ፈውስ የራቀው። ጸሎት ካልተመለሰ ጸሎቱ ችግሩ ማጋ ነው ማለት ነው፣ እኛ ጋ ነው ማለት ነው። ኦርቶዶክስ ጸልያለች። አዎ ጸሎቷ ይመለስላታል ከእግዚአብሔር ዘንድ። አዎ ከሆነ የታለ ፈውሱ? የታለ? ካልሆነስ እሷ እየጸለች እሷ እየደገመች ምድሪቱ ላይ ትልቅ ቤተክርስቲያን እንደመሆኗ መጣል እሷ እየደገመች እሷ እየጸለች
መልሱ ግን ከእግዚአብሔር ዘንድ ፈውስ ካልሆነ ጦርነት ካራቀ ችግሩ ያለው እግዚአብሔር ጋር ሳይሆን እኛ ጋር ነው ማለት ነው። እንደ ኦርቶዶክስ ብቻ ሳይሆን እንደ ኢትዮጵያውያን። እዛ አንበበ መተህ እንዋጋ ብለው ብለህ የምትል ሰውዬ ትጸልያለች ይለኛል እንዴ? በቃ ወንድምነት ከዚህ ውስጥ አስወጣን። ቴንክ እሺ የስ እንቀጥላለን። እስቲ ስለ መዳን ጥያቄ ካላችሁ ብለን ርዕስ አንስተናል። ጥያቄ ያለኝ የሚል ሰው ካለ ገብቶ እንወያያለን ማለት ነው። እና የቤተ ክርስቲያን ውድቀት የምድራችንም ውድቀት እንደሆነ መረሳት የለበት። በሁሉ ዘንድ ነው የማወራው። ወንጌልን ቤተክርስቲያን ማንሳት ስትጀምር ትውልድ ማረፍ ይጀምራል። ፍጥረት አይደለም ፍጥረት ሁሉ ፍጥረት ማለት ነው የእግዚአብሔር ልጆችን መገለጥ በናፍቆት ነው የሚጠብቀው። ስለዚህ ይሄ ፍጥረት እንዲያርፍ ካስፈለገ የእግዚአብሔር የሆኑ ልጆች መገለጥ መቻል አለባቸው። የእግዚአብሔር ልጅ ደግሞ እንዴት ነው የሚሆነው? በወንጌል ነው። የወንጌል እውነት ያለወጠው የእግዚአብሔር ልጅ የለም። ስለዚህ ቤተክርስቲያን አሁን እውነተኛ የእግዚአብሔር ልጆች የሚፈራባት እውነተኛ የእግዚአብሔር ልጆች የሚመነጩባት ምንጭ ነው መሆን ያለባት ነው ወይ ካልን ገና ነው። ቤተክርስቲያን በጣም በብዙ ኮተት ውስጥ በብዙ ድካም ውስጥ ናት ያለችው። ኦኬ፣ ይሄንን ሙሉን የምድራችን ኬዝ ለኦርቶዶክስ ብቻ የሚሰጥ ኬዝ አይደለም። ልክ ነው። እንደ ቤተክርስቲያን እኛ ራሳችንን ማየት መመልከት አለብን። ይሄንን አምናለሁ። ኦኬ፣ ይሄ የወንጌል አማኞች አሁን ላይ ያለን በምድራችን ላይ እየተመላለስን እየኖርን ያለን ኢትዮጵያ ክርስቲያን ሰዎች የራሳችንን ሪስፖንሲቢሊቲ መወጣት አለብን። ምክንያቱም እግዚአብሔር የቁጥር ጉዳይ አለ የሚያሳስበው። በጽድቅ በቅድስና የጨከኑ ለእግዚአብሔር እውነት የቆሙ ትውልዶች እግዚአብሔር ካገኘ በዚህ ምድር ላይ ታሪክ ይሰራል፣ ይለውጣል። ይኸው በጥቂት ዓመታቶችም እያየን ያለ ነው። ይሄንን የማይካዱ መልካም የሆኑ ጅማሬዎች፣ መልካም የሆኑ ለውጦችን እየተመለከትን ያለ። ስለዚህ በትክክል በጽድቅ በቅድስና የሚኖር ክርስቲያን በምድራችን ላይ ያስፈልጋል። ከዘር ከቋንቋ ከነገድ የወጣ ለጥቅሙ ሳይሆን ለእግዚአብሔር መንግስት የሚቆም ትውልድ ያስፈልጋል። አገልጋይ ያስፈልጋል። በቃ ማለት ይሄ እኮ ነው ክርስትና። ባይዘው ይሄ ነው። ለምድር በረከት እንድንሆን ነው የተጠራ ነው። ለምድር በረከት እረፍት እንድንሆን የተጠራ ነው። እግዚአብሔርን የሚፈራ መሪ ሲነሳ ምድር ታርፋለች፣ ህዝብ ያርፋል። ስለዚህ ይሄ ምንጩ ግን ከማን ነው ካላችሁ ከቤተ ክርስቲያን በእውነት ነፍሱ ያረፈች ለሌላው ማረፍ እድል ምክንያት ይሆናል አይደል? እያየን እየተመለከትን ያየነው እሱን ነውና ለምድራችን አሁንም ቢሆን እንደ ክርስቲያን ወደ እግዚአብሔር የምንጮውን ጩኸት አብዝተን መጮህ አለብን። መፍትሄው እሱ ነው። ወደ እግዚአብሔር የሚደረጉ ጩኸቶች ያስፈልጉናል። እሺ ዴቭ። እሺ ቴንክ ዩ ዳኒ ስለሰጠው መልእክት። በእውነት ይሄ ለሁሉም የሚሆን መልእክት ነውና ደስ ይላል። አይ በረከት የሆነ ነገር ጽፏል አይቻለሁ እና እሱን ክሊር እንዳደረግልኝ ነው። የቤተ ክርስቲያን ፈተና ከሆነ ፍትህ ለምን ወዳጅ እኔ ነኝ የሚዩት ያደረግኩ። ቤኪ ምንም አትመልስለት። ሌላ ጉዳይ ላይ መዳን ላይ ካወራ መዳን ላይ አውራ። ፍትህ መጠየቅ የለም ነው። ፍትህ መጠየቅ ነው እኮ በቃ መጠየቅ ትችላለህ። ማን እንደምጠይቀው ፍትህ የምጠይቀው ሄደ ፍትህ ሚኒስቴር ነው መጠየቅ አለብን። አለቀ። አንጠፍታ ሰላም ነው ዳኒ። እሺ ጋይስ በቃ ሀሳቡን እንዝጋው። ፍሬው ሚዩት አድርግና እሺ ቤካይ አይ እኔ እስጢፋኖስ ስለተነሳ ነው። እስጢፋኖስ ሲሞት ለጌታው በቃ ለጌታ ነው የሞተው እና በእስጢፋኖስ መሞት ምን እንደተፈጠረ ይታወቃል።
ብዙዎች ወደ ጌታ መንግስት የተጨመሩት ወንጌል ነው በኃይል የተሰበከው። ስለዚህ ዓላማው ወንጌል ነው፣ ወንጌል ብቻ ነው። ዳንሻዬ መከራ አለ። ክርስቲያን ሲሆን ሰው ይሰዳል። የመጣውን ጌታን እንኳን አልተቀበለችም ይቻለም። ስለዚህ ሰው ወደ ጌታ ሲመጣ መከራውን ይሸከም ዘንድ በመከራ ያልፍ ዘንድ ግድ ነው። አንዱ የክርስቲያኖች ጀስት አንዱ ባህሪ ነው ብሎ ነው ያለው መጽሐፍ ቅዱስ። ስለዚህ ሌላውን ነገር አምጥቶ ፖለቲካውን ከእስጢፋኖስ ሞትና ግድያ ጋር አብሮ መስፋት አይቻልም። እኛ በቃ እንደ እግዚአብሔር ቃል ለምንናገረው የእግዚአብሔር ቃል ላይ ብቻ ነው ተቆሞ እየተወራ ያለው። መታችሁ አታጋጩብን ነው እንግዲህ ዳንሻዬ ዋናው ሐሳቤ። ቴንክ ዩ ብራዘር። ያውን እንደ እግዚአብሔር ቃል እውነተኛውን ሐሳብ ነው የምናወራው። እሺ ትልቁ ጉዳይ የሚያሳስበው ጉዳያችን የነፍስ መዳን ጉዳይ ነው እና እዛ ላይ ፎከስ እናድርግ። የነፍሳችሁ ጥያቄ ተመልሷል ወይ ነው ጥያቄው። አሁን ሊያሳስበን የሚገባው ሁላችንም ባይዘዌ ተራ ነው የምንጠብቀው፣ ቀናችን ነው የምንጠብቀው። አይሰማላ ወዳጆች? ሁላችንም ተራ ነው የምንጠብቀው። ሰረኞች ነን። የሆነ ቀን ነው ሁላችንም የምንጠራው፣ ያው ሜዳችን አይቀርም። እዚህ የምትቆዩ ሰዎች የላችሁ። የትም ሀገር አሜሪካን ኑር፣ ኢትዮጵያ ውስጥ ኑር፣ የትም ሀገር ኑር፣ ያው ሄጅ ነህ ብራዘር። ሊያሳስበን ይገባል ብዬ አስባለሁ። የእውነት የመዳናችሁ ተስፋ እንደ አንድ ክርስቲያን መጽሐፍ ቅዱሳዊ በሆነ ሐሳብ ውስጥ ነው ወይ? ሊያሳስባችሁ ይገባል። ብዙ ትውልድ ምናልባት ለቅሶ ስንሄድ ሰዎች መቀበር ሲጀምሩ የቀብር ስነሳ የዛን ታይም ነው በጣም ፊልም የምናደርገው አይደል? ሞት ለካስ ድንገት እንደሆነ የምናስበው ብዙዎቻችን የሞተ ሰው ወሬ ወይ ደግሞ የሞተ ሰው ስናይ ስንሰማ ምናምን ነውና እያንዳንዳችን ስለ ራሳችን መጨነቅ አለብን ብዬ አስባለሁ። ተራው መቼ እንደሚደርሳችሁ አታውቁም። ባይዘው አይደል? እርግጠኛ የሆነ ሰው የለም በመካከላችን መቼ እንደሚሞት የሚያውቅ እርግጠኛ የሆነ ሰው በቃ ተዘጋጅቼ ነው የምሞተው የሚል ሰው በመካከላችን ማንም የለም። ሞት ድንገት ነው ወደ እያንዳንዳችን የሚመጣው። መቼና በምን ምክንያት እንደሚመጣ አናውቅም። ጥያቄው ተዘጋጅተሃል ወይ ነው። አንተ ራስህ አር ሬዲ ጋይስ? ዝግጁ ናችሁ? አሁን ድንገት ወደ አምላካችሁ ብትጠሩ ብትሞቱ የሰማችሁት ወንጌል የሚያሳርፍና እርግጠኛ የሚያደርጋችሁ ነው ወይ ነው እያወራን ያለው እሱ ነው። እርግጠኛ ነው ስለሞት? ዛሬ ብትሞቱ ምንድነው የምታሉት? እርግጠኛ የሚያደርግ እምነት አላችሁ ወይ? በልባችሁ ውስጥ የተሰበካችሁ እርግጠኛነትናችሁ ላይ በጣም የእግዚአብሔርን ሐሳብ ይሄውማ ጌታማ በዚህ ደረጃ አውርቶኛል ነግሮኛል የምትሉት የእግዚአብሔር ሐሳብ በልባችሁ ውስጥ አለ ወይ? ያንን ያለ መልእክታችን ያለ ወራጆች እርግጠኞች ናችሁ ስለ መዳናችሁ? ዛሬ ብትጠሩ በእግዚአብሔር ፊት ብትቆሙ የምታወሩት እርግጠኛ የምትሆኑት እምነት በልባችሁ ውስጥ ሳለ ወይ? አለ ወገኖች? ጥያቄያችን እሱ ነው እየጠየቅናችሁ ያለ። እችላለሁ የሚል ሰው ካለ በደስታ እንቀበላለን። ምክንያቱም ትልቁ ጉዳይ የነፍሳችን ጥያቄ ነው። የኛ የራሳችን የነፍሳችን ጥያቄ መልስ አግኝቷል ወይ? ከሞት በኋላ ያለው ህይወት በእውነት እንዴት የት እንደምንሄድ እርግጠኛ ነን ወይ? ተመልሶላችኋል? እርግጠኞች ናችሁ? ጋይስ በእርግጠኛ የሚያደርግ እምነት አላችሁ? የተሰበካችሁ የተነገራችሁ ነገር አለ? ብዙ ትውልድ እርግጠኛ አይደለም። ምናልባት ለራሳችሁ ታማኝ ከሆናችሁ ይህን ጥያቄ አሁን የምጠይቀው ለራሳችሁ ብትመልሱ ብዙ ትውልድ እርግጠኛ አይደለም። ግን ሄዶ ያስቀድሳል፣ ገዳም ለገዳም ይመላለሳል፣ ብዙ ሃይማኖታዊ ስርዓቶችን ይፈጽማል። ስለ ዘላለም ህይወት ተስፋ ከሞት በኋላ ስላለ ህይወት ሲጠየቅ ግን ፈጣሪ ነው የሚያውቀው ብሎ የሚናገር ትውልድን ያፈራችሁ ቤተክርስቲያኒቷ። እሱ ጋር ያለ እምነት የት እንደሚያደርሰው አያውቅም ብዙ ትውልድ ማለት ነው። እና ይሄ በጣም ትክክል ያልሆነ የወንጌል ጠር የሆነ ትምህርት ነው ብዬ አምናለሁ። ይሄንን ሀሳብ ነው እየተነጋገርን ያለ ነው። እሺ ሰላም ሰብለ፣ እንዴት ነሽ? ወይ እንዴት ነህ? ሰላም ዳንዬ፣ እንዴት ሰነበትክ?
እግዚአብሔር ይመስገን አለሁ። እግዚአብሔር ይመስገን ደህና ነኝ። መማሩን በጣም ልቤ ይፈልጋል። እሺ ወገኖቼ ግን በጣም በጨለማ ውስጥ እንዳሉ እየተረዳሁ ነው። በጣም በምችላት በጥቂቷ አዋቂ አይደለሁም አላውቅም ምንም፣ ግን በጥቂቷ ዛሬ ስታገሉ ነው የመጣሁት። አንድ ቦታ ሄጄ አንዲት እህቴ ጋር እና እንደው የበለጠ ትምህርቱ ቢኖረኝ ደግሞ የበለጠ ታግዬ ለመመስከር ለመናገር እንድችል አፌ ሞልቼ መማሩን ፈልጋለሁ። አንድ ደቂቃ ሰላም ብያላችሁ። እሺ አዎ በጌታ ነኝ። እሺ አንድ ነገር ልናገር። ሱራፊል የሚባል አንድ ጓደኛ አለኝ። ወደ ሰበታ አልፎ አንድ ቤምት የሚባል የግል ካምፓኒ ውስጥ ነው የሚሰራው። ለእኔ ጓደኛ፣ እኔም እዛ ስራ ነበር። እሱ አደገኛ ፈሪሳዊ ነው እና ግን በጣም እግዚአብሔር ቃል ማወቅ ይፈልጋል። እኔ በደቀጥ ልነግረውና ላስተምሮ እፈልጋለሁ። ግን እኔ አሁን ከዛ መስሪያ ቤት ወጥቻለሁ፣ ተልቄያለሁ እና ድንገት አሁን ከከፈተ በዚህ ሰዓት ይህ ልጅ ማወቅ ይፈልጋል፣ እውነቱን መረጋጭ ይፈልጋል። ግን አክራሪ ነው፣ ገብቶበታል፣ የሆነ አክራሪ መንፈስ ገብቶበታል። ድንገት ይህ ነገር ከሰማ እንዲህ ስናወራ ልቡ ከተነካ ምናልባት ስናወራ ድምፅ ከሰማ የእሱ ጥያቄ ምንድን ነው? እንደሱኝ አንድ ጥያቄ ልናገር፣ የእሱን ጥያቄ ላቅርብና ከዛ ብናወራው ምናልባት ልቡ ከተሸነፈ ብዬ ስላሰብኩ ነው። የእሱ ጥያቄ ምንድን ነው? ላቅርብ። ዳን ይሰማኛል? ትችላለህ። እሰማለሁ። ትችላለህ። እሺ ዳን ይሰማለሁ? ትሰማለህ? የእሱን ጥያቄ ነው። እኔ በጌታ ያመንኩ ነኝ። የእሱን ጥያቄ ነው ማቀርበው። እንዳልኳችሁ ሱራፌል ይባሉ። የእሱ ጥያቄ ምንድን ነው? አንድ ሰው ዛሬ ጌታን ከተቀበለ ንስሐ ገባ በኋላ ድጋሚ ኃጢአት ቢሰራ ያ ሰው እንግዲህ ዘላለማዊ ሕይወት ያገኛል ተብሎ፣ እንዴት ነው ድጋሚ ዘላለማዊ ሕይወት ያገኛል የምትሉት? ኃጢአት ከሰራ በኋላ አሁንም ደግማችሁ እንዴት ዘላለማዊ ሕይወት አለው ብላችሁ ትናገራላችሁ? ነው የሱ ጥያቄ። ኢት ሚንስ እኛ ዛሬ ካመንን መዳን ኦልሬዲ መዳን ሴቭ አድርገናል ማለት ነው፣ መንግስተ ሰማያት ገብተናል። እሱ ደግሞ ድጋሚ ኃጢአት ስትሰሩ አትገቡም። ኢት ሚንስ 10 ደጋግማችሁ ይቅርታ መጠየቅ አለባችሁ ይላል። ብትሞቱም እሱ ነው የሚያውቀው። ለእናንተ ህይወት ሰማይ ያለው አምላካችሁ ነው የሚያውቀው እንጂ ዛሬ ምናልባት ብስታችሁ ኃጢአት ብትሰሩ ኦልሬዲ ዘላለማችሁ ተቀጭቷል የሚል ሀሳብ ነው ያለው። አንደርስታንድ አደረጋችሁኝ? እንደዛ ነው የሚያስበው። እና እንደ እግዚአብሔር ቃል ማውራት ከቻንስ ብናወራ ምናልባት ከሰማ ድንገት እውቀቱ ካረገኘው ሊመለስ ቢችል ብዬ ስላሰብኩ የእሱን ጥያቄ ያቀረብኩት። ይህ ነው በቃ የእሱ ጥያቄ። ምንድነው እሱ? አሁን እንግዲህ መዳንን የተረዳበት መንገድ ነው ትክክል ያለው ነው። መዳን የኛ የህይወታችን የንጽህና ዋጋ አይደለም። ኦኬ፣ የንጽህና ዋጋ አይደለም መዳን በፍጹም። እንደውም ኃጢአተኞችና በደለኞች የሚድኑበት ተስፋ ነው። ኦኬ፣ ይሄ ወንጌል የመጣው ከሰው ንጽህና አንጻር ሳይሆን ኃጢአተኞች፣ በደለኞች፣ በሽተኞች ፈውስ የሚያገኙበት የመዳን የምስራች ነው። ለዛ ነው የምስራች የተባለው። አይዘው ምን ማለት ነው? ከአንተ የሆነ አንዳች ነገር የለም። የአንተ የህይወት ንጽህና ታይቶና ተመርምሮ አይደለም የሚሰጥ አይደለም። አሁን እኛ የተቀበልነው የመዳን ተስፋ ኃጢአተኞች፣ በደለኞች፣ ከእግዚአብሔር ሐሳብ የጎደሉ ሰዎች ህይወት የሚያገኙበት፣ የሚድኑበት፣ የሚጸድቁበት ተስፋ ነው። ኦኬ። ስለዚህ በዚህ ክርስትና ጀርኒ ውስጥ የተቀበልነው የማን ጽድቅ ነው? የእግዚአብሔር ጽድቅ ነው እንጂ የኛ ጽድቅ አይደለም። እኛ ለፍተን ጥረን አከማችተን በእግዚአብሔር ፊት የምናስቆጥረው ጽድቅ አይደለም የተቀበልነው። ኦኬ። የተቀበልነው ጽድቅ የእግዚአብሔር ጽድቅ ነው። በዚህ ጽድቅ አማካኝነት ነው ሰዎች ምን የሚያደርጉት? የሚድኑት፣ የሚጸድቁት።
የኛ የህይወታችን ንጽህና ታይቶ አይደለም የዘላለም ህይወት የሚሰጠን። የዘላለም ህይወት ነፃ ስጦታ ነው። ለዛ ነው ማንም እንዳይመካ ከስራ አይደለም የሚለው። እዚህ ከሰዎች የሆነ አንዳች ስራ፣ ጥረት፣ ልፋት የለበትም። የዘላለም ህይወትን ያገኙ ሰዎች ናቸው የሚቀደሱት። የዘላለም ህይወትን ያገኙ ሰዎች ናቸው በጽድቅ በቅድስና የሚመላለሱት። የዘላለም ህይወትን ለማግኘት አይደለም በጽድቅ በቅድስና ተመላልሰን አይደለም የዘላለም ህይወት የሚሰጠን። ኦልሬዲ በልጁ በክርስቶስ ኢየሱስ ያመኑ ሰዎች፣ የጸደቁ ሰዎች፣ የእግዚአብሔር ጽድቅ ጽድቃቸው የሆኑ ሰዎች ናቸው በጽድቅ በቅድስና እግዚአብሔርን በመፍራት ከኃጢአት ርቀው የሚመላለሱት የሚኖሩት። ስለዚህ ክርስትና ይሄ ነው። ኦኬ ድነን ነው የምንኖረው፣ ለመዳን አይደለም የምንኖረው። ልዩነት አለ። የመዳን ዋጋው የኛ ኮንትሪቢዩሽን አይደለም። በመስሜ ልታስቆጥር ትችላለህ። በክርስትና ውስጥ 40 ዓመት 50 ዓመት ምናልባት እግዚአብሔር ረድቶ 100 ዓመትም ኑር። በኖርክበት በዚህ የእድሜ ህይወት ውስጥ የመጀመሪያ ቀን የዳንክበት ያ የእግዚአብሔር ጸጋ ነው። የመጨረሻ ቀን ከዚች ምድር ላይ በምትለይበት ሰዓት ላይ በእግዚአብሔር መንግስት ውስጥ እንድትቀጥል የሚያደርግ በእግዚአብሔር ጸጋ ተጀምሮ በአንተ አቅምና ጉልበት የምትጨርሰው ህይወት አይደለም የጀመርከው አይደለም። ለዚህ ነው እናንተ ደካሞች ሸክም የከበዳችሁ ኑ ወደ እኔ ያለው ጌታ። ላሳርፋችሁ ህይወት ልሁንላችሁ ያለው ጌታ ለዛ ነው። ስንጀምር ጀምሮ ደካሞች ነን ብራዘር። ዛሬ በራሳችን አቅም የምንጨርሰው ክርስትናን አልተቀበልንም። በራሳችን ጉልበት የምንጨርሰው ጀርኒ አይደለም የጀመርነው። አየህ ጉዞ ከባድ ነው። በዚህ ጉዞ ከባድ በሆነ ጀርኒ ውስጥ ግን የመጀመሪያው ቀን የተገለጠው የእግዚአብሔር የማዳን ተስፋ እስከ ፍጻሜው ድረስ የሚያዘልቀው እሱ ጸጋ ነው። ዳትስ ክርስትና ብራዘር። በዳን የጀመረው ጸጋ በጅምር አይቀር። የመጨረሻው ቀን ከዚህ ዓለም ስጋዬ ከነፍሴ ተለይታ ስትሄድ ያ ጸጋ ነው ለኔ አቅሜ ጉልበቴ፣ ሌላ አይደለም። ክርስትና በእግዚአብሔር ጸጋ ትጀምራለህ፣ በእግዚአብሔር ጸጋ ትሮጣለህ፣ በእግዚአብሔር ጸጋ ታከናውናለህ። አለቀ ብራዘር። ከእግዚአብሔር ጋር ዱላ ቅብብል አልጀመርም። ከእግዚአብሔር ጋር ዱላ ቅብብል አልጀመርም። የሆነ ፓርት አሯሩጦ ሰጥቶ አስቀድሞ በልችን ጨርስ አይደለም ጌታ። እስከ ፍጻሜው ድረስ የሚሸከመን እስከ ጅና ድረስ የሚያኖረን የእግዚአብሔር ጸጋ ነው። ያለ እግዚአብሔር ጸጋ የምንኖርበት አንዳች ቀን የለም እንደ ክርስቲያን። አሁን ጌታዊ በቃ በቅቻለሁ፣ ከዚህ በኋላ በእኔ ኃይልና በእኔ ብርታት ነው የምጨርሰው አትልም ክርስትና ብራዘር። ለዚህ ነው ክርስትና የሚለየው። ለዛ ነው በእግዚአብሔር ጸጋ ጀምረ በእግዚአብሔር ጸጋ ነው የምትጨርሰው። አናድግም በዚህ ጸጋ ላይ። አሁን እኮ በቃ ብቁ ነኝ አንልም በዚህ ጸጋ ላይ ብራዘር። ከዚህ በኋላ የእግዚአብሔር ጸጋ አያስፈልገኝም፣ አሁን በራሴ ጥረት፣ በራሴ ጽድቅ፣ በራሴ ቅድስና ነው የእግዚአብሔር መንግስት የምወርሰው አትልም። ማንም እንዳይመካ ከስራ አይደለም ብሎ መጽሐፉ ዘግቶታል። በእኔ አቅምና በእኔ ኃይል የምኖረው ክርስትና ህይወት የለኝም። በእኔ ውስጥ ግን የልጁን መልክ ከዕለት ዕለት እየገለጠ እየቀረጸ የሚያኖር የእግዚአብሔር መንፈስ በውስጤ ላይ ግን አለ። በሱ ክርስትና ልንኖር ተጠርተናል። ይሄ ነው። ከዚህ ውጭ ሌላ የተለየ ክርስትና የለም። ብዙ ሰዎች የሚደክሙት ከዚህ የተነሳ ነው። በእግዚአብሔር ኃይል በእግዚአብሔር ጸጋ ጀምረው በራሳቸው ጉልበት በራሳቸው ብርታት ለመጨረስ ይታገላሉ። እሱ ክርስትና አይደለም ብራዘር፣ አይደለም ብራዘር። ክርስቲያን በእግዚአብሔር ጸጋ ጀምሮ በእግዚአብሔር ጸጋ ነው የሚጨርሰው። ጌታ ሊያድነን የጠራው የራሱን ክንድ ተማምኖ ነው። ያለ ጌታ ያለ ኢየሱስ በፍጹም ክርስትና መኖር አንችልም። ተስፋችን ጌታ ነው። ራይት ዳውን ትክክል ነህ፣ አምናለሁ። ጽድቃችን የመረቀን ጨርቅ ነው ስለሚል ትችላለህ። እግዚአብሔር ዘመን ይባርክ።